ሰላም ውድ የቻናሌ ቤተሰቦች ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛና ሂሳብ ሌሎች የትምህርት አይነቶችን በኦንላይን ያስተማር እንገኛለን። በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮች እየደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን የአማርኛ ባለ 3 ፊደላትን በማገጣጠም እንዴት ቃላት ማንበብና መጻፍ እንደምንችል ቀለል ባለ መንገድ አሳያችኋለሁ። ለዩቲዩብ ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁም ቪዲዮውን እስከ መጨረሻው ተከታተሉት። እሺ እቺ አ ለ መ አለመ ደመና ዙ የዘ ሁለተኛ ፊደል ፋ የፈ አራተኛ ፊደል ን የነ ስድስተኛ ፊደል ዙ ፋ ን ዙፋን እዚጋ ጥ ቆ ማ ጥ የጠ ስድስተኛ ፊደል ቆ የቀ ሰባተኛ ፊደል ማ የመ አራተኛ ፊደል ጥ ቆ ማ ጥቆማ። እዚጋ ደግሞ ፓ ማለት የፐ አራተኛ ፊደል ላይ ሄዳችሁ ታገኙ ብትቆጥሩ ይችን ፓ ምትል ፊደል አለች። የረ ስድስተኛ ፊደል ር የተ ሶስተኛ ፊደል ቲ ስለዚህ ፓ ር ቲ ፓርቲ። እዚህ ጋር ፊ የፈ ሶስተኛ ደ የመጀመሪያ ፊደል ነች። ለ የለ ስድስተኛ ፊደል ል ስለዚህ ፊ ደ ል ፊደል ብላችሁ ታነባላችሁ። እዚህ ጋር ስንመጣ ደግሞ ተ ረ ት ተረት ረ የመጀመሪያ ፊደሎች ናቸው። ት ደግሞ የተ ስድስተኛ ፊደል ተረት። እዚህ ጋር ማ የመ አራተኛ ፊደል ወ የመጀመሪያ ፊደል ቅ የቀ ስድስተኛ ፊደል ስለዚህ ማ ወ ቅ ማወቅ። እዚህ ጋር አ መ ት አመት። እዚህ ጋር ጸ ሀ የመጀመሪያ ፊደሎች ናቸው። ይህ የስድስተኛ ፊደል ይህን እንግዲህ የቤተሰብ ላይ እዳችሁ ስታዩ ስድስተኛ ላይ ታገኟታላችሁ። ስለዚህ ጸ ሀ ይ ፀሐይ ብላችሁ ታነባላችሁ። እዚህ ጋር ደግሞ ሀ የመጀመሪያ ፊደል ነች። ይህ ቅድም እንደነገርኳቸው እዚህ ጋር የስድስተኛ ፊደል ይ ከዛ የለ ስድስተኛ ል ሀ ይ ል ኃይል። እዚህ ጋር ደግሞ የወ ሁለተኛ ፊደል ው ከዛ ጤ የጠ አምስተኛ ፊደል በቀኝ በኩል ታች ላይ ቀለበት ካላቸው አምስተኛ ፊደሎች ናቸው። ስለዚህ ጤ ከዛ የተ ስድስተኛ ፊደል ት ው ጤ ት ውጤት። እዚህ ጋር ተ የመጀመሪያ ፊደሎች ናቸው። ማ ደግሞ የመ አራተኛ ፊደል ማ ከተማ ከተማ። እዚህ ጋር ጨ ረ የመጀመሪያ ፊደሎች ናቸው። ስለዚህ ጨ ረ ከዛ ቃ ደግሞ የቀ አራተኛ ፊደል ቃ ጨረቃ። ጉ የገ ሁለተኛ ፊደል ያው ጎኑ ቅጥል አለው። ዳ ደግሞ የደ አራተኛ ፊደል በግራ በኩል ግራ ጣራ ነው። ት የተ ስድስተኛ ፊደል ጉዳት። እዚጋ ድ የደ ስድስተኛ ፊደል ር የረ ስድስተኛ ፊደል ሻ ደግሞ የሸ አራተኛ ፊደል በግራ በኩል ግራቸው አጣራ ከሆነ አራተኛ ፊደሎች ናቸው። ስለዚህ ድ ር ሻ ድርሻ ብላችሁ ታነባላችሁ። እዚጋ ለ የመጀመሪያ ፊደል ው የወ ስድስተኛ ፊደል ጥ ደግሞ የጠ ስድስተኛ ፊደል ጥ ስለዚህ ለ ው ጥ ለውጥ። እዚህ ጋር ደግሞ ልምድ ሁሎችም ስድስተኛ ፊደል ናቸው። ስለዚህ የለ ስድስተኛ የመ ስድስተኛ እና የደ ስድስተኛ ልምድ እነዚህን ፊደሎች ሄዳችሁ ብትፈልጉ
ስድስተኛ ላይ ከለ ጀምራችሁ ስቆጥሩ ስድስተኛ ፊደል ልም ይላል ማለት ነው። ስለዚህ ልምድ ብላችሁ ታነባላችሁ። እዚህ ጋር ስትመጡ ደግሞ ፍ የፈ ስድስተኛ ፊደል፣ ቅ የቀ ስድስተኛ ፊደል፣ ር የረ ስድስተኛ ፊደል። ስለዚህ ፍ ቅ ር ፍቅር ፍቅር። እዚህ ጋር ደግሞ ጠ የመጀመሪያ ፊደል ነው። ቃ አራተኛ ፊደል፣ ሚ የመ ሶስተኛ ፊደል እግሩ ሸፋፋ ነው እንደምታዩት። ስለዚህ ጠቃሚ ጠቃሚ። እዚህ ጋር ሁሎችም ስድስተኛ ፊደሎች ናቸው። ስለዚህ ግ ብ ር ግብር ግብር ብላችሁ ታነባላችሁ። እዚህ ጋር ደግሞ ዘ ገ ከዛ ባ ማለት የበ አራተኛ ፊደል ነው። ዘገባ ዘገባ። እዚህ ጋር ከ ባ ከዛ ድ ከባድ ከባድ። ከ የመጀመሪያ ፊደል፣ ባ የበ አራተኛ ፊደል፣ ዲ ደግሞ አናቱ ላይ ቅጥል ካለው የደ ስድስተኛ ፊደል ነው ማለት ነው። ስለዚህ ከባድ ከባድ። እዚህ ጋር ደግሞ ከፋ ተከፋ ከ የመጀመሪያ ፊደሎች ናቸው። ፋ ደግሞ የፈ አራተኛ ፊደል ላይ ሄዳችሁ ትቆጥሩ ፋ ሚል ድምፅ አለ ማለት ነው። ስለዚህ ተከፋ። እዚህ ጋር ሲመጡ ደግሞ ተቋም ተቋም። እዚህ ጋር የመጀመሪያ ፊደል ነች። ቋ ደግሞ የቀ ስምንተኛ ወይም ውስብስብ ፊደል የሚባሉት የምትመደብ ነች። ም ደግሞ የመ ስድስተኛ ፊደል ነው። ስለዚህ ተቋም። እዚህ ጋር ችሎታ ቺ የቸ ስድስተኛ ፊደል፣ ሎ የለ ሰባተኛ ፊደል፣ ታ የተ አራተኛ ፊደል። ስለዚህ ችሎታ ችሎታ። እዚህ ጋር ቦ ማለት ቦ እንግዲህ የመጨረሻ ፊደል ከሆነ የመጨረሻ እግራቸው ወይም በቀኝ በኩል ያለው ያጠራል። አራተኛ ከሆኑ ደግሞ በግራ በኩል ያለው። እንግዲህ እዚህ ጋር ቦ ማለት የመጨረሻ ፊደል ነው። ር ማለት ስድስተኛ ፊደል ነው። ሳ ማለት ደግሞ አራተኛ ፊደል። እንግዲህ አራተኛ ፊደሉን ስታዩት እዚህ ጋር የሳ አራተኛ በግራ በኩል ነው እግሩ ያጠረው ማለት ነው። ስለዚህ ቦርሳ። እዚህ ጋር ደግሞ ታሪክ ታ የተ አራተኛ ፊደል፣ ሪ የረ ሶስተኛ፣ ክ ደግሞ የከ ስድስተኛ ፊደል። ስለዚህ ታሪክ። እዚህ ጋር ግፊት ግ ስድስተኛ፣ ፊ ሶስተኛ፣ ት ስድስተኛ ግፊት። እዚህ ጋር ምሽት ሁሎችም ስድስተኛ ፊደሎች የመ ስድስተኛ፣ የሸ ስድስተኛ እና የተ ስድስተኛ ፊደል ምሽት ብላችሁ ታነባላችሁ። ወደ ቀጣዩ ስነድ እቺ አ ነች። አ ከዛ ጭ ከዛ ር። አ የመጀመሪያ ፊደል፣ ጭ ስድስተኛ፣ ር ስድስተኛ። ስለዚህ የጨ ስድስተኛ ጭ፣ የረ ስድስተኛ ር። አጭር። እዚህ ጋር ደግሞ ባ ት። እንግዲህ አን እዚህ ጋር ነግሬያቸዋለሁ የመጀመሪያ ፊደል ነው። ባ ደግሞ የአራተኛ ፊደል በግራ በኩል ካጠራ አራተኛ ፊደሎች ናቸው። ት ደግሞ የተ ስድስተኛ ፊደል ነው። አባት ብላችሁ ታነባላችሁ። እዚህ ጋር ስትመጡ ደግሞ ሶ ማለት የሰ መጨረሻ ወይም ሰባተኛ ፊደል ነው። ስ ማለት የሰ ስድስተኛ ፊደል ነው። ት ማለት ስድስተኛ ፊደል ነው። ስለዚህ ሶስት። እዚህ ጋር ደግሞ ጁ ዝ ስድስተኛ ፊደል፣ ግ የገ ስድስተኛ ፊደል፣ ጁ የጀ ሁለተኛ ፊደል ጁ ትላላችሁ። ስለዚህ ጁ ብላችሁ ታነባላችሁ። እዚህ ጋር ደግሞ ፖሊስ ፖ ማለት የፐ ሰባተኛ ፊደል፣ ሊ ማለት የለ ሶስተኛ ፊደል፣ ስ ማለት የሰ ስድስተኛ ፊደል ፖሊስ። እዚህ ጋር አዱኛ አ የመጀመሪያ ፊደል ነው። ዱ የደ ሁለተኛ፣ ኛ ደግሞ የኘ አራተኛ ፊደል አዱኛ። እዚህ ጋር ጸ የመጀመሪያ ፊደል ነው። ሎ የለ ሰባተኛ ፊደል፣ ት ደግሞ የተ ስድስተኛ ፊደል ነው። ስለዚህ ጸሎት። እዚህ ጋር መኸር መ የመጀመሪያ ፊደል፣ ኸ የመጀመሪያ ፊደል፣ ር ደግሞ የረ ስድስተኛ ፊደል ነው ብለናል። መኸር ብላችሁ ታነባላችሁ። እዚህ ጋር ዮ ማለት የሰባተኛ ፊደል፣ ሴ የሰ
አምስተኛ ፊደል፣ ፍ የፈ ስድስተኛ ፊደል ዮሴፍ ዮሴፍ ዮሴፍ። እዚህ ጋር ሞ ማለት የመ ሰባተኛ ፊደል፣ ዴ የደ አምስተኛ ፊደል። እንግዲህ ቀለበት በቀኝ በኩል ታች ላይ ያለው ል ማለት ደግሞ ስድስተኛ ፊደል ነው። ስድስተኛ ፊደል ስለሆነ ቀለበቱ በውስጥ በኩል ነው። እንግዲህ አምስተኛ ፊደሎች በቀኝ በኩል ታች ላይ ነው ብያቸዋለሁ። ስድስተኛ ፊደል ሲሆን ግን የተለያየ ቅርጽ ሊኖረው ይችላል። ስለዚህ የዚህ የለ ስድስተኛ ፊደል በምታዩበት ጊዜ በውስጥ በኩል ሆኖ በግራ በኩል ነው። በቀኝ በኩል ታች ላይ ካልዋቸው አምስተኛ ፊደል ነው ማለት ነው። ስለዚህ ይህን ስታነቡ ሞዴል ሞዴል ሞዴል። እዚህ ጋር ሰ ማለት የመጀመሪያ ፊደል፣ አ ማለት የአ አይኑ አ ከሚባለው ውስጥ አራተኛ ላይ ያለ ፊደል ነው። ሰ አ ት ማለት የተ ስድስተኛ ፊደል። ስለዚህ ሰዓት ሰዓት። እዚህ ጋር ደግሞ ከበደ 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 ማለት ሁሎችም የመጀመሪያ ፊደሎች ናቸው። ስለዚህ ከበደ። እዚህ ጋር ስትመጡ ገጠር ገጠ የመጀመሪያ ፊደል ናቸው። ር ደግሞ የራስ ስድስተኛ ፊደል ነው። ስለዚህ ገጠር ገጠር። እዚህ ጋር ጨዋታ ጨዋታ ጨ የመጀመሪያ ፊደል፣ ዋ የወ አራተኛ ፊደል። ሄዳችሁ ትቆጠሩ ዋ የሚል ድምፅ ታገኛላችሁ። ከዛ ታ ማለት የተ አራተኛ ፊደል፣ ተቱቲ ታ አራተኛ ፊደል ላይ ታገኙታላችሁ። ስለዚህ ጨዋታ። እዚህ ጋር ደግሞ ዛፎች እንግዲህ አራተኛ ፊደል የመጀመሪያ እግሯ ያጠራል ብያችሁ ነበር። እንደምታዩት እግራ ጠራ ነው። ፎ ማለት የፈ ሰባተኛ ፊደል፣ ች ማለት የቸ ስድስተኛ ፊደል። ስለዚህ ዛፎች ዛፎች። እዚህ ጋር ስድስተኛ ፊደል ናቸው ሁሎችም። ስለዚህ የመ ስድስተኛ ም፣ ከዛ ክ፣ ከዛ ር፣ ምክር ምክር ብላችሁ ታነባላችሁ። እዚህ ጋር ፓ የፐ አራተኛ ፊደል፣ ስ የሰ ስድስተኛ ፊደል፣ ታ የተ አራተኛ ፊደል። ስለዚህ ፓስታ ፓስታ ፓስታ። እዚህ ጋር መከረ 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 ሁሎችም የመጀመሪያ ፊደሎች ናቸው። ስለዚህ መከረ መከረ። እዚህ ጋር ውሸት ውሸት። እንግዲህ ው ማለት የወ ስድስተኛ ፊደል፣ ሸ የመጀመሪያ ፊደል፣ ት ስድስተኛ ፊደል። ስለዚህ ውሸት። እዚህ ጋር ባ ል አ ማለት የመጀመሪያ ፊደል ነው። ባ ማለት የበአራተኛ ፊደል፣ ል ማለት የለ ስድስተኛ ፊደል ብያቸዋለሁ ቅድም እንዳነበብነው። አባል አባል አባል። እዚህ ጋር ጫ ማለት እንግዲህ በግራ በኩል ቀጠሩ አራተኛ ፊደል ናቸው እያለሁ። ይህን ፊደል ሄዳችሁ ከጨ ቤተሰብ ትፈልጉ አራተኛ ላይ ታገኙታላችሁ። ስለዚህ ድምፁ ደግሞ ጫ ብላችሁ ታነቡታላችሁ። እቺ ደግሞ ልክ እንደ ጨ ሆና ከጎኗ ቅጠል ሲጨመርባት ሁለተኛ ፊደል ትሆናለች። ጩ። ከዛ የተ ስድስተኛ ፊደል ይችን ትመስላለች። ጫ ጩ ት ጫጩት ጫጩት። እዚህ ጋር ጌ ማለት የገ አምስተኛ ፊደል፣ ታ የተ አራተኛ ፊደል፣ የ አምስተኛ ፊደል፣ ጌታ ጌታዬ። እዚህ ጋር ደግሞ ጳ ስ ጳ ማለት የጰ አራተኛ ፊደል፣ ጳጳስ። እዚህ ጋር ጭ ማ ሪ ጭ ስድስተኛ ፊደል፣ ማ አራተኛ፣ ሪ ሶስተኛ። ጭማሪ ጭማሪ። እሺ እዚህ ጋር ና ት እናት፣ ስድስተኛ፣ ና አራተኛ፣ ት ስድስተኛ። እናት እናት። እዚህ ጋር ቻ ዘ መ የመጀመሪያ ፊደል ናቸው። ቻ ደግሞ የቸ ቤተሰብ አራተኛ ፊደል ነው። ስለዚህ ዘመቻ ዘመቻ። ሌላ ገበሬ የመጀመሪያ ፊደሎች ናቸው። ሬ ደግሞ ከረ ቤተሰብ አምስተኛ ላይ በቀኝ በኩል ታች ላይ ቀለበት ስላለው ሄዳችሁ አምስተኛ ፊደሉን ብታዩ ይህን የሚመስል ቅርጽ አለው። ስለዚህ ድምፁ ደግሞ ሬ ነው። ገበሬ። እዚህ ጋር ሆ ማለት የሀ ሰባተኛ ፊደል ነው። ኬ ማለት የተ አምስተኛ ፊደል በቀኝ በኩል ታች ላይ ቀለበት ስላለው። ል ማለት ደግሞ የለ ስድስተኛ ፊደል ነው። ሆቴል። እዚህ ጋር ተናኘ ተ የመጀመሪያ ፊደል፣ ና ደግሞ የነ አራተኛ ፊደል፣ ኘ የመጀመሪያ ፊደል፣ ተናኘ። እዚህ ጋር ጣት ወ የመጀመሪያ ፊደል ነው። ጣ ማለት የጠ አራተኛ ፊደል ላይ ሄዳችሁ ቸክ ስታደርጉ ጠጡ ጢጣ ጣ አለ። ስለዚህ ት የተ ስድስተኛ ፊደል፣ ወጣት
ወጣት ብላችሁ ታነባላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ።